ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝናቸውን ዘገባዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም እንጀምር። ትናንት ምሽት የብርቱካን ያልሆነው የብርቱካን ታሪክ ኢቢሲ ሌላ እውነት አለኝ ብሎ በድጋሜ በቪዲዮ ያሰራጨው ዶክመንተሪ ምን ተፈልጎ እንደሆነ እስካሁን ለራሴ ያልተመለሰልኝ ጥያቄ ነው በማለት የኢቢኤሷ ጋዜጠኛ ሉላ ገዙ ለፖሊስ ቃሏን ሰጥታለች። ጉዳዩን አስመልክቶ የተሰማውን መረጃ በዝርዝር ታደምጣላችሁ። በሌላ መረጃ የአዲስ አበባ ትራንስፖርት ቢሮ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት የሚያቆሙ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪዎችን መቅጣት ሊጀምር እንደሆነ ተገልጿል። ዝርዝሩ ተዘጋጅቷል። በሌላኛው መረጃችን ክቡራን አድማጮች እጅግ አሳዛኝ መረጃ ተሰምቷል። ህፃኗ በሕክምና ስህተት ህይወቷ አልፏል። ህፃኗ በሕክምና ስህተት ህይወቷ በማለፉ በፍርድ ቤት ክስ መመስረቱ ተሰምቷል። ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ እናደርሳለን። በሌላ መረጃ በጥፋት ተግባር ላይ ተሰማርተው የነበሩ የኦነግ ሸኔ አመራርና አባላት በቁጥጥር ስር መዋላቸው ተገልጿል። በዚህ መረጃ ሰዓት ዝርዝሩን ይዘናል። በሌላ ዜና በእርግጠኝነት በትግራይ ፖለቲካ ውስጥ መሳተፍ እቀጥላለሁ ሲሉ አቶ ጌታቸው ረዳ ተናገሩ። እነዚህና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁን ዘገባዎችን አካተናል። ለዚህ ቻናል አዲስ የሆናችሁ አዳዲስ መረጃ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በዘገባችን ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያ በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁ መረጃዎች እናስቀድም። ትናንት ምሽት 3 ሰዓት የብርቱካን ያልሆነው የብርቱካን ታሪክ ኢቢሲ ሌላ እውነት አለኝ ብሎ በድጋሜ በቪዲዮ ያሰራጨው ዶክመንተሪን ተመልክተናል። ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው በማለት የኢቢኤሷ ጋዜጠኛ ሉላ ገዙ ተናግራለች። ሉላ ገዙ በማከልም የብርቱካን ያልሆነው የብርቱካን ታሪክ በሚል ርዕስ በተሰራው የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ የነበረው እንዴት፣ ለምን፣ ምን ተፈልጎ ነው? እስካሁንም ያልተመለሰልኝ ጥያቄ ነው ለራሴም ብላለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንዲት ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ሉላ ለፖሊስ በሰጠችው የእምነት ቃሏ ላይ ገልጻለች። ይሁንና በኢቢኤስ አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበትን ቦታ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጽ የነበረ ሲሆን ነገር ግን የብርቱካን ታሪክ ላይ ጭንቅላቷን በቢላዋ ፈቅፍቀውኛል ብላ ብትናገርም ጭንቅላቷ ላይ ያለው ነገር የሚያሳይ የተቀረጸ ነገር አልነበረም ስትል ቃሏን ለፖሊስ ሰጥታለች። በሌላ መረጃ የአዲስ አበባ ትራንስፖርት ቢሮ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት የሚያቋርጡ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪዎችን መቅጣት ሊጀምር እንደሆነ ገልጿል። ይህ እንዳደርግም በአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185 ህዝባር 2017 የተደነገገው ደንብ ይፈቅድልኛልም ብሏል። በዚሁ ደንብ መሰረት በከተማ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽቱ 4 ሰዓት የትራንስፖርት አገልግሎትን መስጠት እንደሚጠበቅበትም ተደንግጓል ሲልም ተናግሯል። ከዚህም በተጨማሪም ከስምሪት መስመር ውጪ አገልግሎት መስጠት አቆራርጦ መጫንና ቢሮ ካወጣው ታሪፍ ውጪ ተሳፋሪ ማስከፈል እንደማይቻልም ቢሮ በብርቱ አሳስቧል። ከዚህ መመሪያ ውጪ በህገ ወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች በደንቡ በተቀመጠው የቅጣት እርከን መሰረት በገንዘብ መቀጮ እንደሚቀጡም አሳስበዋል። በማስከተል ክቡራን አድማጮች እጅግ አሳዛኝ መረጃ ነው። ኢትዮጵያዊቷ ህፃን ማያ ጌታውን በሕክምና ስህተት ህይወቷ በማለፉ በጆርጂያ ፍርድ ቤት ክስ ተመሰረተ። ኢትዮጵያውያኑ የ2 ዓመት ህፃን ልጃቸው በሕክምና ስህተት ህይወቷ በማለፉ በጆርጂያ ፍርድ ቤት ክስ መስርተዋል። ይሁንና ህፃን ማያ ጌታውን በጆርጂያ ግዛት ስኔቪል ከተማ ወደሚገኘው ፔድሞንት ስቲሳይድ ሜዲካል ሴንተር የሄደችው ጉንዳን በልቷት የተፈጠረባትን አለርጂክ ተከትሎ እንደነበር ወላጆቹ ባቀረቡ ክስ ገልጿል። በማዕከሉ አስቸኳይ ሕክምና ክፍል ልጃቸውን ከወሰዱም በኋላ ተመርምራ አለርጂ መሆኑን እንዳስታወቁ የገለጹት ወላጆቿ ከዚያም መድኃኒት እንደሰጧትም አስረድቷል። ይህን መድኃኒት የዕለቱ የሕክምና ባለሙያ ከሰጣት በኋላ ግን በሽታዋ እንደባሰባትም ይናገራሉ። ይህን ተከትሎ መድኃኒቱን የያዘው ዶክተር ሪቻሳ ሳላዛር ባደረጉት ምልከታ
የሕክምና ባለሙያው የሰጣት መድኃኒት ለዕድሜ በሚመጥን መልኩ እንዳልሆነ መረዳታቸውንም ጠቅሷል። በዚህም የተነሳ ሕፃኗ ማያ መተንፈስ አቅቷት አይናቸው እያየ ለሞት መዳረጓንም በክሳቸው ላይ አስረድተዋል። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱ በመሰረቱት በዚህ ክስ በቸልተኝነት በልጃቸው ላይ ግድያ የፈጸሙት ዶክተሮችና የሕክምና ማዕከሉ ተጠያቂ እንዲሆኑም ጥያቄን አቅርበዋል። ይህንን ክስ የያዘው ቤሎ ፈረም ተወካይ እንደገለጹት የማያ ላይ ድርጊቱ የፈጸመው ዶክተር ከዚህ ቀደም ተመሳሳይ 2 ክሶች የቀረቡበት እንደሆነም አስረድቷል። በመሆኑም ገና በጨቅላነቷ ለሞት ለተዳረገችው ማያ ፍትህ የሚጠይቁ ከመሆኑም በላይ ዳግመኛ ወላጆች እንዲህ አይነት ልብ ሰባሪ ክስተት እንዳያጋጥማቸው በማሰብ እንደሚከራከሩ መግለጻቸው ካሬ 11 ባቀረበው ዘገባ ገልጿል። የጤና ማዕከሉ ጉዳይ ላይ ምንም አስተያየት እንዳለው ተጠይቆ መልስ ከመስጠትም ተቆጥቧል። የ2 ዓመቷ ማያ ጌታሁን በዚህ ሁኔታ ሕይወቷ ያለፈው ከጥቂት ወራት በፊት ማለት በጥቅምት ወር እንደነበርም ተገልጿል። በሌላ ዜና በጥፋት ተግባር ላይ ተሰማርተው የነበሩ የኦነግ ሸኔ አመራርና አባላት በቁጥጥር ስር መዋላቸው ተገልጿል። የኢፌዴሪ መከላከያ ሰራዊት ሚያዝያ 2 ቀን 2017 ዓ.ም በምዕራብ ቦረና ዞን ሞያሌ አካባቢ በተለያዩ የህብረተሰብ ክፍሎች ላይ ዘረፋና በደል ሲፈጽሙ የነበሩ የኦነግ ሸኔና ራሱን አባ ቶርቤ እያለ የሚጠራው የጥፋት ቡድን አመራርና አባላት በቁጥጥር ስር መዋላቸውን የኮሩ ዋና አዛዥ ኮሎኔል ግርማ አየለ ተናግሯል። ይሁንና የቡድኖቹ አባላት ህብረተሰቡን፣ የመንግስት የሥራ ኃላፊዎችንና ባለሀብቶችን በማገት በመግደልና አስፈራርተው በመዝረፍ የጥፋት ዓላማቸውን ለማሳካት ሲጥሩ እንደቆዩ በማስታወስ የኮሩ ሰራዊት በቀጠና እያደገ በሚገኘው ጠንካራ ስምሪት በርካታ ቁጥር ያላቸው አባ ቶርቤ የሚባሉ የኦነግ ሸኔ ጉዳይ አስፈጻሚ አባላትና አመራሮች በቁጥጥር ስር ውለዋልም ብሏል። ይሁንና ሰራዊቱ በቀጠናው የሰላም አማራጭን ባልተቀበሉ ቀሪ የጸረ ሰላም ኃይል አባላት ላይ የተቀናጀ እርምጃ እየወሰደ መሆኑን ያብራሩት ከፍተኛ መኮንኑ የአካባቢው ህብረተሰብ የጸረ ሰላም ኃይሎችን እኩይ ሴራ በማጋለጥና ለመከላከያ ሰራዊት አሳልፎ በመስጠት የተለመደ ትብብሩን አጠናክሮ ሊቀጥል እንደሚገባም አመላክተዋል። በሌላ መረጃ በሲስተማችን ላይ አጋጥሞ የነበረው ችግር ተቀርፏል ሲል የኢትዮጵያ ኤሌክትሪክ ኃይል አገልግሎት አስታወቀ። ባለፉት 4 ቀናት ሲስተማችን ላይ ባጋጠመ የቴክኒክ ችግር ምክንያት 905904 ነፃ የጥሪ ማዕከሎቻችንና የድረ ክፍያ አገልግሎት እንዲሁም የዲጂታል ክፍያ አማራጮች ላይ የአገልግሎት መቋረጥ ማጋጠሙን ማስታወቃችን ይታወሳል። ሆኖም በሲስተማችን ላይ ያጋጠመውን ችግር በተደረገ ከፍተኛ ርብርብ ከተወሰኑ ቀሪ ስራዎች ውጪ ትናንት ሚያዝያ 2 ቀን 2017 ዓ.ም ከቀኑ 12 ሰዓት ጀምሮ የተፈታ መሆኑን በአክብሮት እናሳውቃለን። ለተፈጠረው የአገልግሎት መስተጓጎል በድጋሚ ይቅርታ እየጠየቅን ያጋጠመንን ጊዜያዊ ችግር ተረድታችሁ በትዕግስት ስለጠበቃችሁን ከልብ በማመስገን የተወሰኑ ቀሪ ስራዎችን ለማጠናቀቅ እየሰራን መሆኑን እናሳውቃለን ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በሌላ መረጃ በእርግጠኝነት በትግራይ ፖለቲካ ውስጥ መሳተፍ እቀጥላለሁ ሲሉ አቶ ጌታቸው ረዳ ተናገሩ። የ2 ዓመቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ስልጣናቸውንም ለቋል። ለዚህም ዋነኛ ምክንያቶች በፓርቲ ውስጥ የነበረው አለመግባባትና የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ሳይሆን በመቅረቱ እንደሆነም ተናግሯል። በተለይም የተፈናቀሉትን ሰዎች ቶሎ ወደ ቤታቸው መመለስ ባለመቻላቸው መጸጸታቸውንም ገልጿል። ይሁንና አዲሱ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የሰላም ስምምነቱን በአግባቡ እንዲያስፈጽሙና የተፈናቀሉትን ወደ ቀያቸው እንዲመለሱም አሳስበዋል። ጌታቸው ረዳ ወደፊት በትግራይ ፖለቲካ ውስጥ በንቃት እንደሚሳተፉና ለትግራይ ሕዝብ እድገት እንደሚሰሩም አረጋግጧል። በተጨማሪም በስልጣን ላይ በነበሩበት ወቅት የተወሰኑ የህወሓት አመራሮች ከኤርትራ ጋር ግንኙነት እንደነበራቸውና ጣልቃ ገብነት እንዳሳዩም ፍንጭ ሰጥተዋል። ምንም እንኳን ስማቸውን በግልጽ ከመጥቀስ ቢቆጠቡም ለዚህ የደረሱበት በቂ መረጃም እንዳላቸውም ተናግሯል። የቃለ ምልልስ ጌታቸው ረዳ ስልጣናቸውን ለመልቀቅ ያነሷቸውን ምክንያቶች በቀጣይ የፖለቲካ ተሳትፏቸውንና አዲሱ አመራር የሚጠብቁትን ተግዳሮቶች በግልጽ ያሳያል። ክቡራን አድማጮች፣ በመጨረሻም ከውጪ ትራምፕ በውስጥ ንግድ ወይም ገበያ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ሴናተሮች ጥሪ አቀረቡ። በርካታ የአሜሪካ ሴናተሮች ፕሬዝዳንት ዶናልድ ትራምፕ በውስጥ ንግድ ወይም ገበያ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸውም ጥሪን አቅርበዋል። የሴናተሮቹ ጥሪ የተሰማው
ፕሬዚዳንት ዶናልድ ትራምፕ በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ማዘግየታቸውን ይፋ ከማድረጋቸው በፊት ሰዎች አክሲዮን እንዲገዙ ማበረታታቸውንም ተከትሎ ነው። ይሁንና ዴሞክራቱ የካሊፎርኒያ ሴናተር አዳም ሺፍ በኤክስ ገጻቸው ስለ ትራምፕ የቀረጥ ፍሰት ቀድሞ የሚያውቅ በአስተዳደሩ ውስጥ ማን ነው በህዝብ ወጪስ አክሲዮን ገዝቶ ወይም ሸጦ ያገኘ አለ ሲሉ በጠየቁት መልእክት ለዋይት ሃውስ ህዝቡ ሁሉንም ነገር የማወቅ መብት አለውም ብሏል። ይሁን እንጂ ዲሞክራቱ የፋይናንስ አገልግሎት ኮሚቴ አባላት በበኩላቸው የዩናይትድ ስቴትስ ፕሬዝዳንት ቃል በቃል በዓለም ትልቁ የገበያ ማጭበርበር ዘዴ ውስጥ እየተሳተፈ ነው ሲሉም ትራምፕን ከሷቸዋል። ፕሬዝዳንት ዶናልድ ትራምፕ የዋል ስትሪት የመገበያያ ቋት ከመከፈቱ ጥቂት ቀደም ብለው ጊዜው አክሲዮን የመግዣ ነው የሚል መልእክትንም አስተላልፏል። ፕሬዝዳንቱ መልእክቱን ባስተላለፉ ሰዓታት ውስጥ ከቻይና በቀር በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ለ90 ቀናት ማዘግየታቸውንም ይፋ አድርጓል። የፕሬዝዳንቱ ውሳኔ የአውሮፓ ህብረትን ጨምሮ ከበርካታ ሀገራት ድጋፍ ሲያገኝ፣ አሜሪካውያኑ ዲሞክራቶች ግን ፕሬዝዳንቱን በማብጠልጠል ምርመራ ይደረግባቸው ዘንድ ግፊት በማድረግ ላይ እንደሚገኙም ተገልጿል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።